ሰላም ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የቻናል ቤተሰቦች ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ዲስክሪፕሽን ላይ ሁለት ነገር አስቀምጫለሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ርዕስ አለ። ከርዕሱ አጠገብ ደግሞ ሞር የምትላለች እሷን ስትጫኑ አንደኛ የቴሌግራም ቻናል ሊንክ ታገኛላችሁ። ሁለተኛ የአፕሊኬሽን ሊንክ ታገኛላችሁ። በቴሌግራም ቻናል ላይ የተለያየ ፒዲኤፍ ቲቸር ጋይድ ታገኛላችሁ። ማታ ማታ ቴሌግራም ላይ ላይቭ ስለምገባ ያልገባችሁን ማንኛውንም ትምህርት መጠየቅ ትችላላችሁ። አስጠኝ የምትፈልጉ በሴትም በወንድም ቴሌግራም ቻናል ላይ ባስቀመጥኩላችሁ ስልክ ቁጥር አናግሩኝ። ሌላው ዲስክሪፕሽን ላይ የምታገኙት የአፕሊኬሽን ሊንክ ነው። አፕሊኬሽኑ ላይ የመጽሐፉን ሁሉንም ቻፕተሮች ሙሉ ቪዲዮ ታገኛላችሁ። አፑን ስትከፍቱ መጀመሪያ የምታገኙት ቪዲዮ ነው። እሱን ቪዲዮ ከፍታችሁ አጠቃቀሙን ተመልከቱ። አሁን ቀጥታ ወደ ዛሬው ትምህርት እናልፋለን። እሺ የምዕራፍ 2 ማጠቃለያ መልመጃ የሚከተሉትን አረፍተ ነገሮች ትክክል ከሆነ እውነት፣ ትክክል ካልሆነ ሐሰት በማለት መልሱ ይለናል። እሺ ዘን ሀ ላይ ምን ይላል? ድብልቅ ክፍልፋይን ወደ አስርዮሽ ለመቀየር ለአሉም በታህቱ ማካፈል በቂ ነው ይላል። ይሄ ሐሰት ነው። ለምንድን ነው? ለአሉም በታህቱ ማካፈል ብቻ በቂ አይደለም። ምን ማድረግ አለብን? መደመርም አለበት። ለምሳሌ 2 1 ሁለተኛ ብንል ይሄንን እናካፍል ለአሉን ለታህቱ 1 ሲካፈል ለ2 ስንት ነው? 0.5 ነው። ይሄ 0.5 ነው ማለት ነው አይደለም። ምን ማድረግ አለብን? ከ2 ጋር መደመር አለብን። 2 ሲደመር 0.5 ስንት ነው? 2.5 ነው ማለት ነው። ስለዚህ ይሄ በቂ አይደለም። ይሄኛው ምን ይሆናል? ሐሰት ይሆናል ማለት ነው። እሺ ለላይ ደግሞ ህገኛ ክፍልፋይን ወደ አስርዮሽ ሲቀየር ሁሉ ጊዜ ከአንድ ይበልጣል ይለናል። ይሄም ሐሰት ነው። ይሄም ሐሰት ነው። ምክንያቱም ለምሳሌ ህገኛ ክፍልፋይን ልውሰድ 4/5 ነው። ይሄ አሁን ህገኛ ክፍልፋይ ነው። ወደ አስርዮሽ ሲቀየር 4 ሲካፈል ለ5 ማለት ነው። 4ን ለ5 ስታካፍሉ ስንት ይሆናል? 4ን ለ5 ታካፍሉት አይችልም። እዚህ ጋር 0 ዘን እዚህ ጋር 0 ነጥብ 40 ሲካፈል ለ5 8 ጊዜ 5 40 ነው። ከዛ 0 ሲቀናነሱ ስለዚህ ምን ይመጣል? 0.8። ስለዚህ አሁን ይሄ ከአንድ ይበልጣል እንዴ? ከአንድ አይበልጥም። ስለዚህም ሐሰት ነው ማለት ነው። ሐመሩሃ ላይ ደግሞ ህገወጥ ክፍልፋይን ወደ አስርዮሽ ሲቀየር ሁሉ ጊዜ ከአንድ አንሳል ይለናል። አሁን ደግሞ ህገወጥ ክፍልፋይ እንውሰድ። ህገወጥ ማለት ለአሉ የሚበልጥ ነው። ለአሉ የሚበልጥ ወይ ደግሞ እኩል የሚሆን ማለት ነው። ህገኛ ማለት ደግሞ ለአሉ የሚያንስ ከሆነ ነው። ለምሳሌ 6 3ኛ። ሌላ ኤግዛምፕል 3 2ኛ። 3 2ኛ ማለት 3ን ለ2 ታካፍሉት። 3ን ለ2 ስታካፍሉት አንድ ጊዜ 2 ነው። ከ3 ሲቀነስ 2 1 ነው። 1 ለ2 ስለማይችል 0 ሰጣን። እዚህ ጋር ነጥብ 10 ሲካፈል ለ2 5 5 ጊዜ 2 10። ስለዚህ 3 2ኛ ማለት 1.5 ነው። ይሄ አሁን ከአንድ ያንሳል? ከአንድ አያንስም፣ ይበልጣል እንጂ። ስለዚህ ይሄም ምንድነው? ሐሰት ነው ማለት ነው። እሺ መላይ ደግሞ አንድ ክፍልፋይ ተመጣጣኝ ክፍልፋይ ነው የምንለው ትግአው አንድ ሲሆን ነው ይለናል። ይሄም ሐሰት ነው። ሉክ አሁን ተመጣጣኝ ክፍልፋይ ማለት ምን ማለት ነው? ለምሳሌ 3/4ኛ ልውሰድ። የዚህን ተመጣጣኝ ክፍልፋይ ሁሉንም ለምሳሌ በ2 ላብዛው። ከዛ ተመጣጣኝ ክፍልፋይ ይሆናል። 3 ጊዜ 2 6 ነው። 4 ጊዜ 2 8 ነው። ስለዚህ 3/4ኛና 3/4ኛና 6/8ኛ ተመጣጣኝ ክፍልፋይ ናቸው። ተመጣጣኝ ክፍልፋይ ናቸው ማለት ነው። ነገር ግን ትግአቸው የ3 እና የ6ም ሆነ የ4 እና የ8 ትግአቸው አንድ አይደለም። ትግአቸው አንድ አይደለም። ትግአቸው የተለየ ነው። ከአንድ ውጭ ነው ማለት ነው። ስለዚህ ይሄም ሐሰት ይሆናል ማለት ነው። እሺ ሁለተኛ የሚከተሉትን ክፍልፋዮች በዝቅተኛ ሂሳባዊ ቃል ግለጹ ይለናል። ሁለተኛው ላይ አሁን ይሄ ደግሞ ማቃለል ነው። ይሄንን እናቃልለዋለን። እሺ ይሄንን በስንት ላካፍል? በ2 ስታካፍሉት 141 ይሆናል። ስረኛውንም በ2 ታካፍሉት። በ2 436 ለ2 242 ለ2 141 ነው። 436 ለ2 ስታካፍሉት ስንት ይመጣል? 436 ሲካፈል ለ2 ስታረጉ 218 ይመጣል። 218
ስለዚህ አሁን ከዚህ በታች መቃለል አይችልም ሶ እዚህ ላይ እናቆማለን ማለት ነው 100 ይሄኛው 121 ነው ሶሪ 121 218 ይሆናል ማለት ነው 242 ለ2 ስታካፍሉት 121 ነው 436 ለ2 ስታካፍሉት 218 ነው ይሄ ከዚህ በታች ስለማይቀለልልን ሶ እዚህ ጋር እናቆመዋል ማለት ነው እሺ ቀጥሎ ለላይ ደግሞ 12 64ኛ በ2 12 ሲካፈል ለ2 6 ነው 64 ሲካፈል ለ2 32 ነው አሁንም 6 ሲካፈል ለ2 3 ነው 32 ሲካፈል ለ2 16 ነው ስለዚህ 3 16ኛ ይሆናል ማለት ነው እሺ ይሄንም ላቃለው 100 ለ2 ስታካፍሉት 50 ነው 8 ለ2 4 ነው 50 ለ2 25 ነው 4 ለ2 2 ነው ከዚህ በኋላ አይቀለልም ማለት ነው ማቃለል ማለት ሁለቱንም ለተመሳሳይ ቁጥር ለሚያካፍላቸው ማካፈል ማለት ነው እሺ ይሄ ደግሞ መጀመሪያ 0 በ0 ይጠፋል ከዛ ምን ይሆናል 256 ኦቨር 27 ይሆናል ሶ ይሄ ከዚህ በታች ስለማይቀለል እዚሁ ላይ እናቆመዋል ማለት ነው እሺ ሶስተኛው ጥያቄ ላይ ታህቱ 24 የሆነ ለ3/8ኛ ተመጣጣኝ ክፍልፋይ ፈልጉ ይለናል ሉክ 3/8ኛ ነው ታህቱ ደግሞ ስንት ነው 24 ስለዚህ እዚህ ጋር ስንት መሆን አለበት ሉክ ይሄ ከ8 ወደ 24 የሄደው እንዴት ነው በ3 ተባዝቶ ነው 8 ሲባዛ በ3 24 ሆነ ስለዚህ ይሄንንም በ3 ነው የምናበዛው 3 ሲባዛ በ3 9 ስለዚህ 9 24ኛ ነው ማለት ነው 9 24ኛ ነው እሺ አራተኛው ጥያቄ ላይ የሚከተሉትን አስርዮሾች ወደ ክፍልፋዮችና መቶኛዎች ቀይሩ ይለናል እሺ እስኪ መጀመሪያ ወደ ምን ቀይረዋለሁ መጀመሪያ ወደ መቶኛ እንቀይረው ወደ መቶኛ ማለት በመቶ ማባዛት ነው ስለዚህ ይሄን በመቶ አባዙት በመቶ ስታባዙት ምን ይሆናል 60% ይሆናል ይሄንንም በመቶ አባዙት ይሄን በመቶ ስታባዙት ስንት ይመጣል 12% እንዴት ነው እንደዚህ የሚሆነው ሉክ ለምሳሌ 0.6ን በመቶ ማብዛት ማለት ይሄን በመቶ ማብዛት ማለት ምን ማለት ነው ነጥቡን ወደፊት ሁለቴ መውሰድ ማለት ነው ዘን ወደፊት ስትወስዱ 6 ይሆናል 1 0 ይጠፋል 6 ሲባዛ በ10 6 ሲባዛ በ10 ደግሞ 60 ነው ማለት ነው ይሄን በመቶ ስታበዙት አንድ ነጥብ ወደፊት ስትሄድ አንዷ 0 ነጥብ ወደፊት ስትሄድ አንዷ 0 ስለዚህ ምን ይቀራል 12 ብቻ ይቀራል ስለዚህ ምን ይሆናል 12% ይሆናል ማለት ነው እሺ ይሄኛውንም በመቶ ላብዛው ሲባዛ በመቶ አሁንም አንዷ ነጥብ ወደፊት ስትሄድ አንዷ 0 ትቀራለች ከዛ ምን ይቀራል 56 ሲባዛ በ10 56 ሲባዛ በ10 ደግሞ ስንት ነው 560% ይሆናል ማለት ነው ስለዚህ 560% ይሆናል እሺ ይሄንንም በመቶ ላብዛው በመቶ ሳበዛው አሁንም አንዷ ነጥብ ወደፊት ስትሄድ አንዷ 0 ትጻፋለች አሁንም ወደፊት ስትሄድ አንዷ 0 ስለዚህ ምን ይቀራል 456 ሲባዛ በ1 ብቻ ይቀራል ይሄ ደግሞ 456 ነው ምን ፐርሰንት ማለት ነው እሺ ቀጣዩ ደግሞ ከትንሽ ወደ ትልቅ በቅደም ተከተል ማስቀመጥ ነው ሶ ይሄንን በቅደም ተከተል ለማስቀመጥ ወደ አንድ እንትን መቀየር አለብን ለምሳሌ 3/4ኛ ማለት ወደ አስርዮሽ እንቀይራለን ማለት ነው 3/4ኛ 3 ለ4 ስታካፍሉ 0.75 ነው 0.75 ይሄንን 31 ለ42 ስታካፍሉት 0.74 0.74 እሺ 12ን ለ7 ስታካፍሉት 12ን ለ7 ስታካፍሉት 12ን ለ7 አካፍሉ 12 ሲካፈል ለ7 ማድረግ አለብን ይሄኛው 12 ሲካፈል ለ7 1.71 ይሆናል 1.71 9ን ለ16 አካፍሉት 9ን ለ16 አካፍሉት 0.56 ይሆናል አሁን በቅደም ተከተል እናስቀምጣለን ከዚህ ውስጥ ትንሹ ማን ነው ትንሹ 0.123 ነው ስለዚህ መጀመሪያ ትንሹን 0.123 ያንሳል እናደርጋለን ከዛ ቀጥሎ 0.24 ነው ያንሳል ከ0.24 ከዛ ቀጥሎ 9/16ኛ ነው 0.56 ማለት ነው
9 16ኛ ማለት 0.56 ነው። ስለዚህ ቀጥሎ 9 16ኛ። ከዛ ቀጥሎ ደግሞ 31 42ኛ ነው። ያ ማለት 0.74 ማለት ነው። 31 42ኛ። ከዛ ቀጥሎ 3 4ኛ ነው 0.75 ማለት ነው። ያንሳል። ከዛ ቀጥሎ 12 7ኛ ወይም 1.71 ትልቁ እሱ ነው ማለት ነው። በዚህ መንገድ እንቀይረዋለን ማለት ነው። እሺ አሁንም 6 4ኛ 6 4ኛ ማለት 1.5 ነው። 51 4ኛ ማለት 12.75 ነው። 2 7ኛ ማለት 0.29 ነው። 9 13ኛ ማለት 0.69 ነው። አሁን በቅደም ተከተል እናስቀምጥ። ትንሹ ቁጥር ከዚህ ውስጥ ማን ነው? 0.24 ነው። ያንሳል ታረጋላችሁ። ዘን ቀጥሎ 2 7ኛ ነው። ያ ማለት 0.29 ስለዚህ 2 7ኛ ያንሳል። ከዛ ቀጥሎ 0.401 ነው። ያንሳል። ከዛ ቀጥሎ 9 13ኛ ነው 0.69 ማለት ነው። 9 13ኛ ያንሳል። ከዛ ቀጥሎ 6 4ኛ ነው 1.5 ማለት ነው። ከዛ ቀጥሎ 51 4ኛ ነው 12.75 ማለት ነው። በዚህ መሰረት እናስቀምጣል ማለት ነው። እሺ ዘን መጀመሪያ ይሄኛውን ፓርት እንቀይራለን። 201ን ለ55 አካፍሉት። 201ን ለ55 ስታካፍሉት 3.65 ይሆናል። ከዛ 24ን ለ44 24ን ለ44 ስናካፍል ደግሞ 0.54 ይሆናል። አሁን በቅደም ተከተል ማስቀመጥ እንችላለን። መጀመሪያ 0.34 ይሆናል። ያንሳል። ከዛ ቀጥሎ 24 44ኛ ነው። ያንሳል። ከዛ ቀጥሎ 24 44ኛ ማለት 0.54 ነው። ከዛ ቀጥሎ 201 55ኛ ነው። ያ ማለት 201 55 ማለት ስንት ነው? 3.65 ያንሳል። ከዛ ቀጥሎ 12.1 ይሆናል። ያንሳል። ከዛ ቀጥለን 20.24 ይሆናል ማለት ነው። 20.24 ይሆናል። በዚህ መሰረት ከትንሽ ወደ ትልቅ አስቀመጥን ማለት ነው። ስድስተኛው ላይ ማወዳደር ነው። ሉክ ስድስተኛው ላይ ለሚከተሉ ጥያቄዎች በተለዋዋጩ ቦታ ተስማሚውን ቁጥር አስቀምጡ ይለናል። እዚህ ጋር አሁን ሉክ እዚህ ጋር ይሄንን ለማስቀመጥ ምንድነው የምታደርጉት? ይሄ ከ11 ወደ 1 ሄደ። ምን ተደርጎ ነው? ሲካፈል ለ11 አድርገን ነው። 11 ሲካፈል ለ11 1 ነው። ስለዚህ ይሄንን በተመሳሳይ ለ11 ነው የምታካፍሉት። 88 ሲካፈል ለ11 ይሄ ዋጋ ይሆናል ማለት ነው። ስንት ይሆናል? 8። እሺ እዚህኛው ጋር እንምጣ። ይሄኛው ከ2 ወደ 6 ሄዷል። ምን ሆኖ? በ3 ተባዝቶ ማለት ነው። ስለዚህ ይሄም በ3 ይባዛል ማለት ነው። ስለዚህ ይሄ ዋጋ ምን ይሆናል? 27 ይሆናል ማለት ነው። እዚህ ጋር ደግሞ 1 ወደ ስንት ሄዷል? ወደ 12 ሄዷል። ምን ተደርጎ? በ12 ተባዝቶ። ስለዚህ 7 ወደ በለ መሄድ ምን መሆን አለበት? በ12 መባዛት አለበት። በ12 ስለዚህ 7 ሲባዛ በ12 የበዋጋ ይሆናል። ስንት? 84 ይሆናል ማለት ነው። እሺ ከዛ ደግሞ አሁንም ከትንሽ ወደ ትልቅ አሁንም ማስቀመጥ ነው። እሺ ይሄንን ከትንሽ ወደ ትልቅ ለማስቀመጥ የሚሆነው ምንድነው? ወደ አስርዮሽ ትቀይራላችሁ። ወደ አስርዮሽ 14ን ለ7 ታካፍሉት። መጀመሪያ 14 ለ7 ሲካፈል 0.82 ይሆናል። 13 ለ29 ሲካፈል 0.45 ይሆናል። 15 ለ23 ሲካፈል 0.65 ይሆናል። 55 ለ53 ሲካፈል 1.04 ይሆናል። አሁን በቅደም ተከተል ማስቀመጥ እንችላለን። ከዚህ ውስጥ ትንሹ ማን ነው? 13 29ኛ ነው። 0.45 ማለት ነው። ያንሳል። ከዛ ቀጥሎ 15 23ኛ ነው። 15 23ኛ 15 0.65 ማለት ነው። ያንሳል። ከዛ 14 17ኛ 14 17ኛ ምክንያቱም 0.82 ነው። ያንሳል። ከዛ 55 ስንተኛ? 53ኛ
ሶ በዚህ መንገድ በቅደም ተከተል እናስቀምጠዋል ማለት ነው። እሺ አሁንም እንደዚሁ ለንም እንደዚሁ እንሰራለን። እሺ መጀመሪያ ይሄኛውን እንቀይር። 1441ኛ ማለት 1441ኛ ማለት ምን ማለት ነው? 0.34 ከዛ ይሄኛው ደግሞ ይሄንንም እንቀይረዋለን። 415ኛ 415ኛ 0.267 ማለት ነው። እሺ 0.267 እሺ አሁን ከዚህ ውስጥ ትንሹ ቁጥር ማን ነው? 0.18 ነው ያንሳል። ከዛ ቀጥሎ ትንሹ 0.415ኛ 0.267 ማለት ነው። ከዛ ቀጥሎ 1441ኛ ነው። ከዛ ቀጥሎ 0.65 ነው። ሶ በዚህ መሰረት እናወዳድረዋል ማለት ነው። እሺ ሐመር ውሃንም በዚሁ መሰረት እናወዳድራለን። ዘን 27 132 ማለት 0.2 ማለት ነው። እሺ 19ን ለ61 ስታካፍሉት 0.31 ይሆናል። ዘን አሁን በቅደም ተከተል እናስቀምጥ። ትንሹ ማን ነው? ትንሹ 0.2 ወይም 27 132 ነው ያንሳል 19 ስንተኛ? 61ኛ ያንሳል 0.54 ያንሳል 0.634 ሶ ከትንሽ ወደ ትልቅ በዚህ መልኩ እናስቀምጣለን ማለት ነው። እሺ አሁን ደግሞ ማወዳደር ነው። ይበልጣል ያንሳል እያደረግን ማለት ነው። እሺ ይሄንን ለማወዳደር ምንድነው የምታደርጉት? ወደ አስርዮሽ ትቀይራላችሁ። ወደ አስርዮሽ ማካፈል ማለት ነው። ሶ መጀመሪያ ይሄኛውን እናካፍል። 22 ለ73 ሲካፈል ስንት ነው? 0.3 ነው። ስለዚህ ያንሳል ይሆናል ማለት ነው። 0.18 0.168 ያንሳል ከ0.3። እሺ ይሄኛውንም መቀየር አለብን። መጀመሪያ 5ን ለ8 አካፍሉት። 5ን ለ8 ስታካፍሉት 0.625 ነው። ከዛ ከኋላ ከሁለት ጋር ትደምሩታላችሁ። ከሁለት ጋር ስትደምሩት ምን ይሆናል? 2.625 ዳሽ እዚህ ጋር ስንት አለ? 1.65 ስለዚህ ምንድነው? ይበልጣል ይሆናል ማለት ነው። ሐመር ውሃ ጋር እንምጣ። 3/4ኛ ማለት 0.75 ማለት ነው። 7/4ኛ ማለት 1.75 ነው። ስለዚህ ምን ይሆናል? ያንሳል ይሆናል። እሺ እዚህ ጋር ደግሞ 2/3ኛ ማለት 0.6 ነው። 12ን ለ24 ስታካፍሉት 0.5 ነው። ስለዚህ ምን ይሆናል? ይበልጣል ይሆናል። አሁንም ከትንሽ ወደ ትልቅ በቅደም ተከተል አስቀምጡ ይለናል። እሺ ሶ አሁንም ክፍልፋይ ካለ ወደ አስርዮሽ መቀየር አለብን። ሶ መጀመሪያ ይሄኛው 0.2 ማለት ነው። 1/5ኛ ማለት 0.2 ነው። 6/5ኛ ማለት 1.2 ነው። አሁን በቅደም ተከተል እናስቀምጥ። መጀመሪያ 1/5ኛ ከዛ ቀጥሎ 0.23 ከዛ ቀጥሎ 6/5ኛ ከዛ ቀጥሎስ 10 ይሆናል ማለት ነው። ያንሳል ታደርጋላችሁ። እሺ አሁንም ለላይ እዚህ ጋር 1/5ኛ ማለት 0.2 ነው። 2/3ኛ ማለት 0.6 ነው። አሁን በቅደም ተከተል ማስቀመጥ እንችላለን። መጀመሪያ 1/5ኛ ከዛ 0.23 ከዛ ቀጥሎ 0.4 ከዛ ቀጥሎ 2/3ኛ ከዛ ቀጥሎ 12 ከዛ 14 በዚህ መንገድ እናስቀምጠዋለን። ሐመር ውሃን እንስራ። መጀመሪያ 9/14ኛ ማለት 0.64 ማለት ነው። ዘን እዚህ ጋር 18/23ኛ ማለት 0.78 ነው። 8/5ኛ ማለት 1.6 ነው። አሁን በቅደም ተከተል ማስቀመጥ እንችላለን። መጀመሪያ ማን ይሆናል? 0.223% ከዛ ቀጥሎ 0 ያንሳል 0.23 ከዛ 9/14ኛ 9/14ኛ ከዛ 18/23ኛ ከዛ ቀጥላችሁ 8/5ኛ ከዛ ቀጥላችሁ 10 ይሆናል ማለት ነው።
በዚህ መንገድ በቅደም ተከተል ታስቀምጣላችሁ ማለት 9 14ኛ ሉክ እዚህ ውስጥ ይሄው እዚህ ጋር መጀመሪያው ላይ አለች። ስለዚህ በዚህ መንገድ በቅደም ተከተል ታስቀምጣላችሁ ማለት ነው። መጀመሪያ ወደ አስርዮሽ መቀየር ነው። ከዛ ለማወዳደር አትቸገሩም ማለት ነው። ምን ይለናል? አስረኛውና ደላስት ነው። አስረኛው ጥያቄ ላይ ሐረግ ወይን ይላል እና ቃል ኪዳን ተመሳሳይ መጠን የሚይዙ የመጽሐፍ መደርደሪያ አሏቸው። ስለዚህ ሐረግ ወይን መደርደሪያ 2/5ኛው ሞልቷል። የቃል ኪዳን 5/6ኛ ሞልቷል። ብዙ መጽሐፍ የያዘው መደርደሪያ ማን ነው? ያ ማለት 2/5ኛንና 5/6ኛን ማነጻጸር ማለት ማወዳደር። ለማወዳደር ሁለት ክፍልፋዮችን ለማወዳደር ክሪክሮስ ነው የምታደርጉት። 2 ሲባዛ በ6 ዳሽ 5 ሲባዛ በ5 25 2 ሲባዛ በ6 12 ነው። ዘን 25 ምን ይሆናል? ያንሳል። ስለዚህ ይሄኛው ያንሳል፣ ይሄኛው ይበልጣል ማለት ነው። የሐረግ ወይን ያንሳል ከማ ከቃል ኪዳን። ብዙ የያዘው ማን ነው ማለት ነው? የቃል ኪዳን ነው። መልሳችን ምን ይሆናል? ቃል ኪዳን ይሆናል ማለት ነው። ቃል ኪዳን። ምክንያቱም ሁለቱም ታወዳደራላችሁ። ሁለቱን ስታወዳደሩት 2/5ኛ ዳሽ 5/6ኛ ስታረጉት ያንሳል ነው። እንዴት? ክሪክሮስ ታረጋላችሁ። 2 ጊዜ 6 12 5 ጊዜ 5 25 ስለዚህ ያንሳል። ሁለት ክፍልፋዮችን የተለያየ ታህት ካላቸው ክሪክሮስ አድርጋችሁ ማወዳደር ነው ማለት ነው።